የወንድሞቻችን ከሳሽ ተጥሏል። እነርሱ ከበጉ ደም እና ከምስክርነታቸው ቃል የተነሳ ድል ነሱ። የእስራኤላውያን ቤት ከግብፃውያን ቤት በላይ የደከመ ነው። ለምን? ስደተኞች ናቸው፣ ምርኮኞች ናቸው። የሚያዟቸው ግቡ ውጡ የሚሏቸው ግብፃውያን ናቸው። በዚህ ደም ውስጥ የምናሸንፍበት ኃይል አለ። በዚህ ደም ውስጥ ከደዌ የምንፈወስበት ኃይል አለ። በዚህ ደም ውስጥ የጠላት አሰራር ሁሉ ወደ ቤታችን ላይገባ ከለላ የሚያደርግ ኃይል አለ። ሃሌሉያ። አንዳንዶች ለዓመታት፣ ለወራት፣ ለቀናት የፈጀባችሁ ነገር ከዚህ ቤት ሳትወጡ በበጉ ደም ታምራት በሕይወታችሁ ላይ ይሆናል። ከፊት ለፊታችሁ የቆመ ተራራ በዚህ ደም ደልዳላ ሜዳ ይሆናል። እርሱ አለ ስለ በደላችን ደቀቀ፣ ስለ መተላለፋችን ቆሰለ። የደህንነታችን ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስ። ራእይ መጽሐፍ ምዕራፍ 12 የእግዚአብሔርን ቃል በቁጥር 11 ጀምሮ የወንድሞቻችን ከሳሽ ተጥሏል፣ እነርሱም ከበጉ ደም እና ከምስክርነታቸው ቃል የተነሳ ድል ነሱት ይላል። መደበኛው መጽሐፍ ሲናገር እነርሱም ከምስክርነታቸው ቃልና ከበጉ ደም የተነሳ ምን አሉት ይላል? ድል ነሱት። ከምስክርነታቸው ቃል የተነሳና ከበጉ ደም የተነሳ ምን ነሱት ይላል? እስቲ ከበጉ ደም የተነሳ ድል ነሱት በሉ። ከማን ደም የተነሳ? ከማን ደም የተነሳ? የኢየሱስ ክርስቶስ የደሙ ኃይል ላመነበት፣ ለተቀበለው፣ ትረስት ለሚያደርገው ሰው በምድር ባለው ህይወት ሁሉ ላይ አሸናፊ ሆኖ እንዲኖር ያደርገዋል። ኃጢአትን እንዲያሸንፍ፣ ሞትን እንዲያሸንፍ፣ የጨለማውን ሲስተም እንዲያሸንፍ፣ የትኛውንም የምድርን ሲስተም እንዲያሸንፍ ያደርገዋል። የማን ደም? የበጉ ደም ወይንም የኢየሱስ ደም። ሃሌሉያ። የጠላትን ሴራ፣ የዲያብሎስን ስራ፣ ሰውንና እግዚአብሔርን የሚለየውንም ኃጢአት እንኳን እንዲያሸንፍና አመድ እንዲያደርግ ያደርገዋል። የማን ደም? አንድ አማኝን አሸናፊ እንዲሆን የሚያደርገው ነገር ዋነኛው የኢየሱስ ክርስቶስ የደሙ ኃይል ነው። ስለ ደሙ የገባው ሰው በምድር በሚኖርበት ነገር ሁሉ ላይ የአሸናፊነት ቁልፍ ገብቶታል። ኃጢአት ቢከበው ከኃጢአት ነፃ እንዴት እንደሚወጣ ያውቃል። የጠላት ከበባ በዙሪያው ቢሰለፍ እንዴት አድርጎ ቤቱንና ህይወቱን አገልግሎቱን ማጠር እንዳለበት ያውቃል። በብሉይ ኪዳን ላይ እንኳን የክርስቶስ ደም የበጉ ደም ምሳሌ ደሙ በመቃኑ ላይ ተቀብቶ ነበር ይላል። የሞት መልአክ እያለፈ ምን ይል ነበር ይላል? ይሄር ነበር ይላል። የእስራኤላውያን ቤት ከግብፃውያን ቤት በላይ የደከመ ነው። ለምን? ስደተኞች ናቸው፣ ምርኮኞች ናቸው። የሚያዟቸው ግቡ ውጡ የሚሏቸው ግብፃውያን ናቸው። የተሻለ አጥር የላቸውም፣ የተሻለ ቤት የላቸውም። ነገር ግን የተሻለ አጥር ቤት የሰራው በኩር እየገባ ሲሞት የሞት መልአክ ሲቀስፋቸው፣ የእስራኤላውያን ቤት ግን የደስታ ቤት ነበር። አንድ አማኝ ካለ ጮኸ አሜን ይበል። ቤታቸው የተሸፈነበት ደም ነበር። ዛሬም በምትኖሩበት መንገድ፣ በምትጓዙበት መንገድ ሁሉ ይህ ደም ከለላን ሊያደርግ፣ ቤታችሁን ሊጠብቅ፣ ልጆቻችሁን ሊጠብቅ፣ አገልግሎታችሁን ሊጠብቅ ስለናንተ ይህ ደም ይናገራል። ስለናንተ ይህ ደም ይናገራል። እስቲ እጃችሁን ከፍ አድርጉና የኢየሱስ ደም በሉ። እስቲ ስለኔ ይናገራል በሉ። ደም ይናገራል። ጌታ ኢየሱስ ይባረክ። ዕብራውያን መጽሐፍ ምዕራፍ 9 ላይ ስታነቡ በጣም የሚያስደንቀው ነገር የአቤል ደም ሲፈስ የሚናገረው የነበረው የሚጮኸው የነበረው ስለ ፍትህ ነው፣ ስለ ፍርድ ነው። ይፈረድልኝ፣ ፍትህ ይሁንልኝ፣ የገደለኝ ይገደል፣ እኔ ላይ እጁን የዘረጋ ይሙት። ፍትህን ነው እየጮኸ የነበረው፣ ፍርድን ነው እየጮኸ የነበረው። ስለኔና ስለ እናንተ ግን በቀራንዮው መስቀል ላይ የፈሰሰው ደም ስለ እርቅና ስለ ሰላም፣ ስለ ፍቅር ነው የጮኸው። ሃሌሉያ። ስለዚህ ደም ክብር አምጡለት። ለዚህ በዚህ ደም ውስጥ የምናሸንፍበት ኃይል አለ። በዚህ ደም ውስጥ ከደዌ የምንፈወስበት ኃይል አለ። በዚህ ደም ውስጥ የጠላት አሰራር ሁሉ ወደ ቤታችን ላይገባ ከለላ የሚያደርግ ኃይል አለ። ሃሌሉያ። በዚህ መጽሐፍ አሁን ባነበብኩላችሁ መጽሐፍ ላይ ስታነቡ እነርሱም ከምስክርነታቸው ቃልና ከበጉ ደም የተነሳ ድል ነሱት ይላል። ከራሳቸው ኃይልና ከራሳቸው አቅም የተነሳ ይላል።
ከራሳቸው ብርታት የተነሳ አይልም፣ ከበጉ ደም የተነሳ ምን አሉት ይላል? ድል ነሱት ይላል። ዛሬ በጌታ በኢየሱስ ስም ይህ የደሙ ኃይል በዙሪያችሁ የከበበውን የጨለማ አሰራር ሁሉ ድል እንድትነሱ ያደርጋችሁ በኢየሱስ ስም። እጆች ከፍ ይደረጉና በበጉ ደም ድል ነሳለሁ በሉ። ድገሙ እስቲ። የመጨረሻ ይህ ደም መላእክቶች እንኳን ድል እንዲያደርጉ ረድቷቸዋል። ቃሉን ስታነቡት በመንፈሳዊ ዓለም ላይ ሚካኤልና የጨለማው ዓለም መሪ ዲያብሎስ እና የተጣለው መልአክ ዘንዶም ታላቅ ጦርነት ሆነ ይላል። በዚህ ጦርነት በዚህ ፋይቲንግ ውስጥ ለአንዴና ለመጨረሻ የወንድሞች ከሳሽ እንዲጣል ማለት ነው። ቃሉን ስታነቡ ከምስክርነታቸው ቃል የተነሳና ከበጉ ደም የተነሳ ምን አሉት ይላል? ድል ነሱት ይላል። ዳንኤል ምዕራፍ 10 ላይ ስትሄዱ ተመሳሳይ መላእክቶች ከጨለማው ዓለም ጋር ፋይት ያደረጉበት ስፍራ አለ። የዳንኤልን የጸሎት መልስ ገብርኤል ይዞ ሊመጣ ሲል ለ21 ቀን የፋርስ አለቃ መንግስት ተገዳደረው። በጨለማው ዓለም ላይ ተገዳደረው። በዛ ምድር ላይ የሚኖረውን የመንግስቱን ሲስተም ይዞ የሚሰራ ስሙን ይዞ የሚሰራ የጨለማ ስራ የዳንኤል የጸሎት መልስ እጆቹ እንዳይገባ ተገዳደረው። በአንደኛው ቀን የዳንኤል የጸሎት መልስ እጁ ላይ መግባት ነበረበት። ራእዩን ማየት ነበረበት። ለ21 ቀን ግን ትግል ሆነ። ለ21 ቀን መላእክቱና የጨለማው ዓለም መላእክቶች ፋይት ማድረግ ጀመሩ። በ21ኛው ቀን ሌላ መልአክ ሊረዳው መጣ። ማን መጣ ይላል መጽሐፍ? ሚካኤል መጣ። ለዚህ ሌላኛው መልአክ ወደ ዳንኤል ወረደና በአንደኛው ቀን ጸሎት ተሰምቶ ነበር። ነገር ግን 21 ቀን ሙሉ የፈጀብኝ ምክንያት በጨለማው ዓለም ላይ ጦርነት ነበረ ብሎ ስለ ጦርነቱ ነገረው። ብዙ ቀናት መፍጀት አልነበረበትም። የበጉ ደም ስለነበር በበጉ ደም በአንድ ጊዜ ጨለማ ስራ ፈረሰ። አንዳንዶች ለዓመታት፣ ለወራት፣ ለቀናት የፈጀባችሁ ነገር ከዚህ ቤት ሳትወጡ በበጉ ደም ታምራት በሕይወታችሁ ላይ ይሆናል። ከፊት ለፊታችሁ የቆመ ተራራ በዚህ ደም ደልዳላ ሜዳ ይሆናል። ጤንነታችሁን ያሰረ ደልዳላ ሜዳ ይሆናል። አንድ ሰው ጮሆ እስቲ አሜን ብለው ይቀበል። ይህን ቃል እየሰማችሁ ይህ ደም ከከበባችሁ ከበባ ስቦ ያወጣችኋል። አንድ አማኝ ካለ በደንብ አሜን ይበል። አሁን የምናገረው ነገር በጣም ቀላል ነው። ይህ ደም ትልቁ የሰራው ስራ እኛን ከዘላለም ሞት ወደ ዘላለም ሕይወት አሻግሮናል። ዮሐንስ ኢየሱስን በሚያይበት ሰዓት ላይ ኢየሱስን ሲያየው አንድ አይሁዳዊ ሰው ናዝሬት ውስጥ የሚኖር ሰው አድርጎ አይደለም ያየው። ልክ ኢየሱስን ሲያየው አብሮ የተሰበሰቡ ደቀ መዛሙርቶች አሉ፣ የዮሐንስ ደቀ መዛሙርቶች። እጁን ጠቆመና የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ አለው። ዓለም ብሎ ሲናገር እኛን ሁላችንን ይጠቀልላል። የሚገርማችሁ ገና ያልተወለዱ ልጆቻችንን፣ ገና ወደዚህ ምድር ሊመጡ ያሉ ልጆቻችንንም ጭምር ይጠቃልላል። የነሱን ኃጢአት ሁሉ ማስወገድ የሚችል አቅምና ብርታት በዚህ ደም ውስጥ አለ። ከዳንበት ጊዜ ጀምሮ አንድ ሰው ስለ ኢየሱስ ደም፣ ስለ ኢየሱስ ስም ሰምቷል። ስለነ ዳዊት ከመስማቱ በፊት ልክ የደህንነትን ትምህርት ሲማር ስለ ኢየሱስ ደም፣ ስለ ኢየሱስ ስም ሰምቷል። አማኝ ግን ያኔ እንደ ዳነ የሰማውን እስከ መጨረሻው ጊዜ ድረስ በጣም በሕይወቱ ላይ ቫልዩ እየሰጠ አብሮት ሊጓዝ የሚገባ ነገር ነው። ኃጢአት ልትሰራ አይገባህም፣ ነገር ግን ልትስት ትችላለህ። ከዛ ኃጢአት ኢሚዲየትሊ ነፃ የሚያወጣ ደም አለ። ይህ ደም መጽሐፍ ቅዱስ ሲናገር የበጎች ደም አይደለም፣ የፍየል ደም አይደለም። ራሱ ኢየሱስ ራሱን መስዋዕት አድርጎ ወደ ቅድስተ ቅዱሳን ለእኛ ሲል ፈሶ የገባ ደም ነው። ስለዚህ ደም ክብር አምጡለት። እስቲ በደንብ ጭብጨባችሁን ጨምሩለት። አንዳንዶቻችሁ አገልግሎታችሁን እየተገዳደረ ያለ ነገር እንዳትወጡ፣ ወደ ቀጣይ ክብር እንዳትገቡ እየተገዳደራችሁ ያለውን ነገር የምታሸንፉበት የበጉ ደም ይገለጣል። አንዳንድ ሰው የተነገረው የተስፋ ቃል እንዳይፈጸም የሚገዳደረው የጨለማ ሲስተም በበጉ ደም ይፈርሳል። አንዳንድ ሰው ጤንነትን ይዞ አስሮ እየተገዳደረ ያለ የበሽታ ኃይል በዚህ ደም ይፈርሳል። ሃሌሉያ። አንዳንዶች ተራራችሁ ፊት ለፊት አልገፋ ብሎ እያታገላችሁ ያለ ነገር ሊኖር ይችላል። ዛሬ በዚህ ደም ከፊታችሁ ይነቀላል። የደዌ ኃይል ይነቀላል። ኢሳይያስ ምዕራፍ 53 ቁጥር 5 ላይ ስታነቡ ኢሳይያስም
ኢየሱስ ከመምጣቱ ከ700 ዓመት በፊት ሩቅ ሆኖ የኢየሱስን ደም ተመለከተ። የተሸከመውን ብርታትና ኃይል ተመለከተ። ስለዚህ እንደዚህ አለ፣ እርሱ አለ ስለ በደላችን ደቀቀ አለ፣ ስለ መተላለፋችን ቆሰለ፣ የደህንነታችን ተግሳጽ በእርሱ ላይ ነበራል፣ በእርሱ ቁስል እኛ ተፈወስናል። በዚህ ደም ውስጥ ሰውን ከዘላለም ሞት ወደ ሕይወት የሚያሻግር ኃይልና ብርታት አለው። ካላችሁበት የትኛውም ደዌና ከየትኛውም እስራት የሚፈታ ኃይል አለው። ኢየሱስ ይባረክ። አንዳንድ ሰው እንዴት አድርጎ ከኃጢአት መውጣት እንዳለበት ያውቃል። ሲጸልይ ከብዶት የነበረ ነገር የኢየሱስን ደም ሲጠራ እጠበኝ ሲል በክርስቶስ ደም ሲታጠብ ወዲያውኑ መንፈሱ ፍሪ ይሆናል፣ ነፃ ይሆናል፣ ይቀለዋል። ልክ እንደዚህ ሁሉ በዙሪያችን በከበበን ሲቹዌሽን ላይ ባለንበት ተጽዕኖ ውስጥ የኢየሱስ ደም ብላችሁ ስትጸልዩ ልክ እንደ ቃሉ ያ የከበባችሁ ነገር ሁሉ ተነስቶ ታዩታላችሁ። በብሉይ ኪዳን አዎ መጽሐፍ ቅዱስ ሲናገር ደም ሳይፈስ ስርየት የለም ይላል። ስለዚህ አማኞች የገባቸው ነገር አለ። በብሉይ ኪዳን እግዚአብሔር የሚያዘዛቸው ነገር አለ። በነሱ መቀጣት ፈንታ፣ በነሱ መስዋዕትነት ፈንታ የበግን ደም፣ የፍየልን ደም፣ የከብቶችን ደም ያመጣሉ። ስለዚህ ከከብቱ የሚፈለገው ደሙ ነው። ልክ ከብቱ መስዋዕት ሲደረግ ደሙ ይፈሳል። ያ ደም ወደ እግዚአብሔር ይቀርባል፣ የሰውየውን ኃጢአት ያስተሰርያል። ስለዚህ አንድ ሰው ኃጢአቱን ለማስተሰረይ ካለበት በሽታ ካለበት ተጽዕኖ ነፃ ለመውጣት ገዝቶ ማምጣት ያለበት ነገር አለ። መስዋዕት ለማድረግ በየቀኑ ማለት ነው፣ ባጠፋው ጊዜ ልክ ማለት ነው። ነገር ግን በአዲስ ኪዳን አሁን የዳንን ሰዎች የኢየሱስን ደም እንዴት ነው በሕይወታችን የምንጠቀመው? ብሉይ ኪዳን ላይ በእጃቸው ይዘው ያቀርባሉ አይደል? በአዲስ ኪዳን የኢየሱስን ደም ወደ ሕይወታችሁ የምትጠሩት፣ ከኃጢአት ነፃ የምትወጡት፣ ከከበባ ነፃ የምትወጡት ደሙን እንደዚህ በእጅ ተይዞ አይደለም። በተሰበረ ልብ በተዋረደ መንፈስ የደሙን ኃይል ባንደበታችሁ በምትጣሩ ሰዓት በጠራችሁበት ቦታ ሁሉ ላይ ይህ ደም ይገለጣል። አምናችሁ የኢየሱስ ደም ስትሉ ይገለጣል። ከኃጢአት ለማንጻት ከስራት ለመፍታት የኢየሱስ ደም ስትሉ ይገለጣል። ብሉይ ኪዳን በእጅ ተይዞ ነው የሚቀርበው። አዲስ ኪዳን ግን በልባችሁ አምናችሁ ባንደበታችሁ ስትናገሩ ነው። ለዚህ ዛሬ አንድ አዋጅ አለኝ። በዙሪያችሁ ያለ የከበባችሁ ነገር ሁሉ በዚህ ደም ዛሬ ታላቁን ሽንፈት ይሸነፋል፣ ውርደትን ይከናነባል። ቀኝ እጅ ነሳና የኢየሱስ ደም በእኔ ላይ ይገለጣል በሉ። በስራዬ ላይ ይገለጣል በሉ። በአገልግሎቴ ላይ ይገለጣል። ባስጨነቀኝ ነገር ላይ ይገለጣል። ሆነ በኢየሱስ ስም።